عذابهم ثم إن علينا حسابهم በእስልምና እምነት ተከታዮች ዘንድ የእዝነት የበረከትና የረህመት ተደርጎ የሚወሰደው የኢድ አልፈጥር በዓል የረመዳን ወር መጠናቀቅን ተከትሎ ይከበራል። በዓሉ ህዝበ ሙስሊሙ በአደባባይ በመውጣት አምላኩን የሚያመሰግንበት የሚረዳዳበትና ደስታውን የሚገልጥበት ነው። በአርባ ምንጭ ከተማም 1447ኛው የኢድ አልፈጥር በዓል በአደባባይ በድምቀት ተከብሯል። አላሁ አክበር። ሼክ መሐመድ አሚን በአርባ ምንጭ መስጂድ ኢማም ናቸው። ታዲያ ረመዳን የመተዛዘን የመደጋገፍና አብሮ የመቆም እሴት የሚታይበት በመሆኑ ይህን ሃይማኖታዊ አስተምሮ መተግበር ካማኙ ይጠበቃል ይላሉ። የሚበላበት እስተዛሬ በጦም ነበረ። በቀን ይህንኑ ፈጣሪ ሐላል ያደረገልንን ነገር እርም አድርገ ፈጣሪ ከልክሎ ነበርና ያንን አሁን ዛሬ ደግሞ በርድ በደስታ ቤተሰቦችም በመዘየር ወዳጁን ደግሞ እየሄዱ አባቶችን በመጠየቅና ደካሞችን በመጠየቅ ትእዛዛችን ነብያችን ይሄንን ልናስተላልፍ አዘውናል ማለት ነው። የእስልምና አስተምህሮ አንዱ አንዱን የሚደግፍበት በመሆኑ በበዓሉ ዕለት መረዳዳትን እሴት ማድረግ ይኖርብናል ሲሉ ጥሪ አቅርበዋል። ሌላው በዚሁ አርባ ምንጭ ከተማ ኢማም የሆኑት ሼህ መሐመድ አብዱ የረመዳን ወር በመከባበርና በመተጋገዝ ያለፈ እንደነበር አውስተዋል። የትኛውም መስጂድ ላይ ምንም አይነት የሰላም ችግር ሳይፈጠር በመከባበርና ለጾሙ ትልቅ ክብር በመስጠት ብዙ ምስኪኖችን ድጋፍ በማድረግ በማብላት በዚህ ሁኔታ ህዝበ ሙስሊሙ አሳልፎ ለዚህ ደግሞ በጣም ለተከበረ አመት በዓል ዒድ ደርሷል ማለት ነው። አመት በዓሉን በተመለከተ ያው አሁን እንደምታየው ህዝበ ሙስሊሙ በሰላም ሰግዶ በሰላም ወደ ቤቱ እየተመለሰ ያለበት ሁኔታ ነው ያለውና መሰል የመደጋገፍና አብሮ የመቆም እሴቶች በበዓል ብቻ ሳይሆን ቀጣይ ተጠናክረው መቀጠል እንደሚገባቸውም ሼህ አህመድ ያነሳሉ። ይሄ በጾም ብቻ ሳይሆን ግን ቀጣይ መሆን አለበት። በተወሰነ ሰዓት ሰላምን ይዘህ ተወሰነ ሰዓት ላይ አልፈልግም የምትለው ስላልሆነ አጠቃላይ ህዝበ ሙስሊሙም ሆነ ሌላውም ክፍል ሆነ ሰላም ለማንም ነገር ጠቃሚና አስፈላጊ ስለሆነ ሰላምን ሁሉም ሰው ሊጠብቅ ያስፈልጋል ለማለት እፈልጋለሁ። ለመላው የሙስሊሙ ማህበረሰብ እንኳን አደረሳችሁ መልእክታቸውን ያስተላለፉት የደቡብ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሀጂ ያሲን ከድር ረመዳን ራስን ከሁሉም ነገር የምንቆጥብበት ወር ነው ብለዋል። ኢድ አልፈጥርም ይህን የፈጣሪ ቃል ተግብረን ምስጋና የምናቀርብበት ዕለት ነው ብለዋል። አንድ ወር ሙሉ ከሁሉ ነገር ተቆጥበን እንደ ጾም ባዘዘን መሰረት ያንን ፈጽመን ለዛሬው ቀን ላደረሰን አላህ ምስጋና ልናደርስ በአደባባይ ላይ ወተን ምስጋና ልናደርስ ዛሬ የምስጋና ሰላት እንድንሰግድ በታዘዝነው መሰረት የመጀመሪያው ይሄ ነው ተግባራችን። ሲቀጥል ደግሞ የሚቀጥለው ምንድነው የሚሆነው? ወደ ቤታችን በመሄድ ሙስሊሙ ማህበረሰብ ከጎረቤቱ ከምስኪኑ ከደሃው ከእናቱ ከአባቱ ጋር አብሮ በመሆን የተዘጋጀውን ነገር ይበላል። በዓሉን ስናከብር የተቸገሩትን በመርዳትና አብሮ በመቆም ሊሆን እንደሚገባም ፕሬዝዳንቱ አሳስበዋል። ስለዚህ ሙስሊሙ ማህበረሰብ ከጎረቤት ይጀምርና እያንዳንዱ ቤት እያንኳኳ እነኚህ ሙስሊሞች የኔ ልጆች እንደለበሱ ህፃናት የኔ ልጆች እንደለበሱት ለብሰዋል ወይ ብሎ እየጠየቀ ማልበስ አለበት። ከዚህ እንደሄደ ማለት ነው። ሌላው ደግሞ ምንድነው? አንድ ወር ጾመናል። ስንጾም ሌላ ደግሞ እንደገና ዛሬ ቀን ጾሞ መዋል የለበትም ምስኪኑ ማህበረሰብ። ልክ አንድ ወር ውስጥ እንደምናስፈጥረው ሁሉ ይሄ ሊከተሉት ይገባል ማለት ነው።